አሰማኝ ማለት ምን አድርገው ምክንያት እሺ ይሄንን እያየሁ እዚህ ይሁን ነው ትለው አይደለም መነጋገር አለብን አንዴ ማውራት አለብን አሚሩ አንቺ የምታራምጂው ሙድ አቁሚ መጀመሪያ ለምን ደማ ታቆሚ የራሴ ላይ እኮ ነው እየሮኩኝ ያለው እሺ ጊዜ ይሁን በሉል እንዳመጣ እጅህን አንተ አታሰቃዩ ሰንተኛላ ዘበኛውን ጠርጪ ነው ማስወጣችሁ ምንድን ነው ማን አንተ ሲጀመር ማን አንተ ሰው አንተስ ማን አንዴ ያስቀምጡ ውድ ቤተሰቦች እንግዲህ እንዳያችሁት ቪዲዮውን እንዳያችሁ ዛሬ በቅወጣው መጥተዋል ማለት ነው። ዛሬ ቀወጡት ማለት ነው። አብርሽና ሩታ እንግዲህ ዛሬ በተለየ ሁኔታ መጥተዋል። ሩታና ደስታ ዛሬ አለማቸውን ሲቀጩ ሲጨፍሩ ድንገት አብርሽ መጣባቸው ማለት ነው። ይሄም በዚህ ሁኔታ እንግዲህ አብርሽ እንደምታዩት ያው ሲሄድ ልጁ እያለቀሰ ነው። በዛን ታይም ላይ አለምሽን ትቀጫለሽ ልጅ እዚህ እያለቀሰ በማለት በጣም የሌለ ሁኔታ ውስጥ ገቡ ማለት ነው። አብርሽ ከሌላ ጓደኛ ጋር ነበር ዛሬ የመጣው። ሲመጡ እንግዲህ ሌላ ዓለም ላይ ናቸው እነሱ። ሲጀመር ልጁ ያልቅስ ምን ይሆን እነሱ የሚያውቁት ታሪክ የለም። እነሱ ሌላ ሂስትሪ ሌላ ታሪክ ላይ ናቸው ማለት ነው። እንደምታዩት አብርሽ ልጁን ታቅፎ እንግዲህ በሌለ ስሜት በጣም ተናዶ እያናገረው ይገኛል ማለት ነው። ምን ሲሆን ነው የምታየው ይለዋል እንግዲህ ጓደኛው። እንደምታዩት አንተ ምንድነው ውጣ በሩን ታልዘጋብህ እያለ ዛሬ በጣም ኃይለኛ ሆኗል ማለት ነው። ዛሬ ደስታው በጣም ሀርድ ሆኗል ዛሬ ማለት ነው። ውድ ቤተሰብ በሌለ ሁኔታ ነው አሁን ዛሬ በጣም እንደ ዛሬው አይደለም። ዛሬ አሁን በዝምታ ብዙዎችን ያሳልፋል ማለት ነው። እና እንግዲህ አብርሽ ጓደኛ ደግሞ ምን ሲሆን ነው የምታየው እንዴት በገዛ ቤትህ ውጣ ይልሃል በማለት ይናገረዋል ማለት ነው ጓደኛው። በዛም ታይም ላይ እንግዲህ አብርሽ እዚህ ቤት ለምን ትመጣለህ አላልኩም ነበር ወይ በማለት እንግዲህ ያው ልጁን ታቅፎ ያዝልኝ በማለት እንት ይለዋል። ዛሬ በሩ እንዳልዘጋብህ ውጣ እያለው ይገኛል። እንግዲህ ደስታ ዛሬ ጠጥቷል እንጂ በሰላሙማ እንደዛ አይሆንም ማለት ነው። ዛሬ እኮ አይናገርም ነበር ግን እና ውጣ ብሎ እንግዲህ ያዙት አስወጥተው ሊቆልፉበት እንዲሁ አላቅም። ከባድ ነው። ታናነቁት ዝጋ እንግዲህ ዛሬ መውጣት አለብህ ብለው አስወጡት ማለት ነው። ውድ ቤተሰብ ሩታ እንግዲህ ምን እንዳሰበች አላቅም። እንግዲህ አብርሽ ጓደኛ ደግሞ አብርሽ ይሻልሽ ነበረ የልጅሽ አባት ነው የመጀመሪያሽ ነው በማለት እንግዲህ እሷን በምክር ሊያሳምናት ሞክሮ ነበረ። በነገራችን ላይ ያው አዲስ ፍቅር ታውቃላችሁ እንደምታዩት የመጣላት ነው። ያው አዲስ ፍቅር ታውቃላችሁ በአዲስ የሌለ ፍቅር ይመጣል፣ የሌለ መከባበር ይመጣል፣ የሌለ መተሳሰብ ይመጣል። ያው አዲስ ላይ ሁሉም እንደዚህ ነው ማለት ነው። እንደምታዩት ተዘጋጅታ ምናምን ያው እሱ እንግዲህ ያሰበው ለበዓል የጠራች ምናምን መስሎት ነበር። እንግዲህ ያው ላንተ ዝግጅት ነው ብላ እሷም ትቀበለዋለች ማለት ነው። ያው እስቲ አብረን ነው ማለት ነው። የሌለ ዝግጅት ነው አዘጋጅታ የጠበቀችው። ያው አብርሽ ተረስቷል ማለት ይቻላል። አብርሽ ተረስቷል ተበልቷል ማለት ነው። እዚህ ጋር እንግዲህ ተቃቀፉ ማለት ነው። ያው ልጅሽን ግን ዞር እያልሽ ጥሩ ነበረ ማለት ነው። ብታዩ ጥሩ ነበረ ማለት ነው። እሺ ውድ ቤተሰብ እስቲ እናንተም ደግሞ እያያችሁ ላይክ ሼር እያደረጋችሁ አበረታቱኝ ማለት ነው። እስቲ አብረን ቪዲዮ እንላቸው ማለት ነው። እንግዲህ በዚህ ታይም ላይ አብርሽ እንዳይመጣብሽ እንጂ የሌላው እንኳን ቀላል ነው። በነገራችን ላይ እዚህ እንዳትመጣ ብሎ እንግዲህ ተናግሯል። ዛሬ ሲመጣ እንግዲህ በምን አይነት ሁኔታ እንደሚያስተናግደው አናቅም። ያው እሱ ደግሞ ፍቅሩን እየገለጸላት ይገኛል። እዚህ እያደባበሰ እያሰማመረ ረተው እና ፍቅሩን ይገልጽላታል ማለት ነው። እሷም በሌለ ሐረካት ፍቅሯን ትገልጽለታለች። እዚህ ጋር እንግዲህ አለማቸውን እየቀጩ ይገኛል። እሺ እንግዲህ ምን እያላችሁ ይሆን? ያው እኛም እንግዲህ እያዳመጥን ነው። ያው ብዙ አይወራም አንዳንዱ አይወራም እና ያወራችሁትን እዚህ ማውራት የለብንም ማለት ነው። ያው ሚስጥር እስከሆነ ድረስ ማለት ነው። ውድ ቤተሰብ ያው ተላይ ያለውን ብቻ ነው ማውራት ያለብን ማለት ነው። እና እንግዲህ ያው ሩታ አሁን ለት በጣም ሙድ ይዘውባቸው ነበረ። ዛሬ በሌለ ሁኔታ ሙድ ከተዋቸዋል ማለት ነው። አብርሽ እና ጓደኛው እየመጡ ይገኛሉ። ሩታና ደስታ ደግሞ ዝጋ ያው የትናንትናውን ብድር መልሰዋል ማለት ነው።
እንግዲህ ይህን ነገር ሲያይ በጣም ደነገጠ። አብርሽ የሌለ ስሜት ውስጥ ገባ። ዛሬ ለምን መጣህ? እዚህ እንዳትመጣ ብዬህ አልነበረም ወይ በማለት ያናግረዋል። ይሄኛው ጓደኛው ደግሞ እንግዲህ ማን ነው ይሄ ደግሞ እያለ ሲያናግረው እኔ ደስታው ነው ብላ የኔ ደስታ ነው ብላ እንግዲህ ትመልስለታለች። አዎ ያው ታውቃላችሁ የአዲስ ፍቅር እንግዲህ ታውቃላችሁ ያለው ሁኔታ ማለት ነው ውድ ቤተሰብ። እሺ እንግዲህ እሱ ሙዚቃውን ሰምቶ ነው የመጣው። አሁን እዚህ ጋር ያው ሲመጣ ልጁ ሲያለቅስ ነው እንግዲህ ሰምተናል እያለ ያለው። የት እንዳለ እናቅም እንግዲህ ጎረቤት ነበርክ ወይንስ ተላይ ነበርክ ወይንስ ግራውንድ ነበርክ ማለት ነው አብርሽ። ያው በጥርጣሬ ነው የመጣው በነገራችን ላይ የልጁን ድምጽ ሰምተናል። እንግዲህ እነሱ ሌላ ውስጥ ናቸው። ሊያለቅስ ይችላል። ልጅህን ይዘህ ውልቅ ብለህ መሄድ አለብህ ማለት ነው። ስለዚህ ምንም አይነት መልስ ሊሰጧቸው አልቻሉም። ለምን መጣህ በማለት እንግዲህ እሷ በነገራችን ላይ ጠርተው ነው መሰለኝ እንግዲህ ሲመጣ ይሄን ለማስቀናትና የትናንትናውን ብድር ለመመለስ ነው አሁን እንግዲህ እንትን ያለው ማለት ነው። እንግዲህ ሊያናግረው ይሄኛው ምን እንደሚመልስለት እንግዲህ አናውቅም ማለት ነው ውድ ቤተሰብ። እና ድራማውን በድራማ ያው እየተጓጓነ መጥቷል ማለት ነው ውድ ቤተሰብ። ያው ልጁ እያለቀሰ አንቺ እዚህ ቅንጭላት የለሽም ልጅሽን ጥለሽ ምናምን በማለት እንግዲህ እሷ ልትሰማውም አልቻለችም። እናስ ምን ይጠበስ እያለች ነው እንግዲህ ምን ይጠበስ። አብርሽ እንግዲህ በቁጣ ልጁ ጋር ሄደ። እስቲ እንግዲህ ልጁ ያለበትን ሁኔታ ያው እነሱ ሊያዩት አልቻለም ማለት ነው። እሺ ቀጥሉ እናንተ ማለት ነው። ቀጥሉ ሩታ ቀጥይ። ሰርግና ምላሽሽ ነው ማለት ነው እንግዲህ አብርሽ ዛሬ የአብርሽ ነው መቃጠሉ የአብርሽ ነው ማለት ነው። ነገ ምን ይዞልሽ እንደሚመጣ እንግዲህ አናቅም። ልጁ እንግዲህ በዲፍረት ሄደ። ጸጉርህን ተስተካከል በማለት ይመልስለታል። እሷንም እንግዲህ ይቆጣታል። የልጅሽ አባት ነው እሱ ነበር የሚበልጥሽ። ይህን ዱርዬ መቀበልና ማመን የለብሽም በማለት ያው እሷን ለመናገር ሞከረ። በነገራችን ላይ ልትሰማ አልቻለችም። ብር ፈልገህ እንዲሆን ጸጉርህን ተቆረጥበት ብሎ ደቃብሎ ይሰጠዋል ማለት ነው። ያው በብር ይመለሳል መስሎት ነበር። ያው አልተመለሰም። በነገራችን ላይ እንዴት ተዚህ አይነት ሁኔታ እንዴት አንተ ታባርረዋለህ ማለት ነው? እንዴት ታባርረዋለህ? እንግዲህ የተዘጋጀውን ዝግጅት እያየ በዝም መሀል መግባት ማለት እንግዲህ በጣም ከባድ ነው ማለት ነው ውድ ቤተሰብ። እንግዲህ አብርሽም ቀረ እዛው ልጁ ጋር ውስጥ ነው። እስቲ ይዞ መጣ ማለት ነው። ይዞ መጣ አንገላተውት ይሆን? እሺ ይዞት መጣ። እንግዲህ እኔ ልጄን ይዤ ነው መሄድ የምፈልገው አለ። ጓደኛው ደግሞ እንዴት ልጅ ይዘህ ትሄዳለህ? ተቤትህ የት ነው የምትወጣው? እያለ አብርሽን ያው እሱ ይዞ ሊወጣ ነበር በነገራችን ላይ ማለት ነው። ተስፋ ቆርጧል አብርሽ። የትም ይዘህ አትሄድም እንዴት ተቤትህ ትወጣለህ? በማለት ያው ተነጋገሩ ማለት ነው። ቤቱን እንዲያልቆልፍብህና ዘበኛ እንዲያልጠራ በማለት ለማስፈራራት ሞከረው ማለት ነው። እና ምንም እንግዲህ አብርሽ ዛሬ ያው በጣም ትናንትና ሰርቶላቸው ነበረ ማለት ነው። ሙድ ይዘውባቸው ነበረ። ዛሬ ደግሞ እንግዲህ የተለየ ቴንሽን ነው የከተቱት ማለት ነው። ፌንት ነው ያበሉት። ከአብርሽ ይልቅ ጓደኛው ነው ማለት ነው በጣም የተናደደው ማለት ነው። እንዴት ይህን ትሰራለች? ጭራሽ ብሎ ልጁ የኔ ነው አይልም እንዴ ልጁ? ኧረ ይሄ ልጅማ ደፋር ነው። እውነቴን ነው የምላችሁ ቤተሰብ። ልጁ የኔ ነው አላለም እንዴ? ኧረ ተው አታብዛው፣ የእውነት አታብዛው ማለት ነው ደስታው። እንዴ ልጁን እንኳን ይዞ ይሄድ እንጂ እንዴት ነው አንተ ትናንትና መተህ በየት ነው ያገኘኸው ልጁን? እስ እንደ ውድ ቤተሰብ የኔ ነው አለ እኮ ጭራሽ ማለት ነው። እና እንካ አስተካክልልኝማ አንድ ጊዜ ልፈርምለት በማለት እንግዲህ አብርሽ ያው ብሎት ነበረ። እንግዲህ ያው እሱ ሊሆንም አልቻለም። በነገራችን ላይ የት ታውቀኛለህ አንተ ምንድን ነህ በማለት ያው የአብርሽን ጓደኛ ሩታ ይዘዋለች ማለት ነው። ውጣልኝ አላቅህም በማለት ትመልስለታለች ማለት ነው። እንግዲህ ውድ ቤተሰብ እዚጋ እየዛተ ነው ዛሬ። በነገራችን ላይ ሀርደኛ ሆኗል ማለት ነው። ደስታው በጣም ሀይረኛ
ሀርደኛ ነው የሆነው ማለት ነው። የስተዛሬ ዝምታው ወይት እንደሄደ አላቅም። ያው ጠጥቶም እንደሆነ አናቅም እና ዛሬ በጣም ሀርደኛ ሆኗል። ስተዛሬ ዝም ነበር፣ አብዛኛውን በዝምታ ነበር የሚያሳልፋቸው። ዛሬ ግን ሁለታቸውንም ሊሰማቸው አልቻለም። እና ውድ ቤተሰብ ያው ድራማውን በድራማ ያው ቀውጠውታል። እና እስቲ ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ ውድ ቤተሰብ። ዳዜው እዚህ ጋር ይበቃኛል። ከማዳር ይሆንላችሁ።